ሰላም ጤና ይስጥልኝ ወደ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከይሳት ጀምሮ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በርካታ ስፖርታዊ መረጃዎችን እየነገርናችሁ ከእናንተ ጋር ቆይታ የምናደርግ ይሆናል። ለቀጣዮቹ ደቂቃዎች ከእናንተ ጋር የአብሮነት ቆይታ ይኖረናል። እናንተም በቆይታችሁ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የፊፋ የ2026 የዓለም ዋንጫ ኳስ መጫወቻውን ይፋ አድርጓል። አዲዳስ ካምፓኒ የሰራት ኳስ ነች። በአይነቷ ልዩ የሆነች ኳስ ነች ተብላለች። ስለዚህም ጉዳይ የምናነሳ ነው የሚሆነው። ኬቨን ዲብሮይን 8ኛው በአውሮፓ ቻምፒዮንስ ሊግ ብዙ አሲስት ያደረገ ተጫዋች ሆኗል። ክሪስታል ፓላስ በአስደናቂነቱ ቀጥሏል። በአውሮፓ አዲስ ሪከርድ አስመዝግቧል። ይህም 19 ጨዋታዎችን ሳይሸነፍ የተጓዘ ክሪስታል ፓላስ በኦሊቨር ግራስነር እየተመራ አዲስ ታሪክን ጽፏል። የወሩ የሴፕቴምበር ወር ምርጥ አሰልጣኝና ተጫዋቾች እጩ ስም ዝርዝር ይፋ ሆኗል። እንዲሁም ደግሞ የሊቨርፑሉ ግብ ጠባቂ አሊሰን ቤከር ለረዥም ሳምንታት ከሜዳ እንደሚርቅ ተነግሯል። ይህንን ጉዳይ የምናነሳ ነው የሚሆነው። ኑኖ ሜንዴዝ ብቸኛው የፉልባክ ተጫዋች በአውሮፓ ቻምፒዮንስ ሊግ ጎል ያስቆጠረና አሲስት ያደረገ ተጫዋች ተብሎ ተመዝግቧል። ይህንን ጉዳይ የምናነሳ ነው። ኑኖ ሜንዴዝ አስደናቂ ጊዜ እንዳሳለፈ በአርሰናል ጨዋታ የሚታወስ ነው። እንዲሁም ደግሞ ባርሴሎና በቀጣይ ወደ ካምፕኑ ይመለሳል ተብሎ ነበር። ነገር ግን አሁንም ወደ ካምፕኑ እንደማይመለስ ተነግሯል። ይህንን ጉዳይ የምናነሳ ነው የሚሆነው። እነዚህን ጉዳዮች እየነገርናችሁ ከእናንተ ጋር ቆይታ እናደርጋለን። እናንተ ሀሳብ አስተያየታችሁን ጻፉልን። እንዲሁም የዩቲዩብ ቻናላችን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑን እያልን በድጋሚ እንጋብዛችኋለን። ቀዳሚ የሚናደርገው ጉዳይ ክሪስታል ፓላስን የተመለከተ ጉዳይ ነው የምነጋራችሁ። ክሪስታል ፓላስ እስካሁን ባደረጋቸው 19 ጨዋታዎች አንድም ጨዋታ አልተሸነፈም። ይህም በአውሮፓ እግር ኳስ ታሪክ ሆኖ ተመዝግቧል። 19 ጨዋታዎችን ያልተሸነፈ ብቸኛው ክለብ ሆኖ ተመዝግቧል። ዘንድሮ የኦሊቨር ግራስነር ቡድን በተለይ ደግሞ በኤፍኤ ካፑ ማንቸስተር ሲቲን አሸነፈ። ከዛ በካራቦ ካፕ ደግሞ ድጋሚ ሊቨርፑልን አሸነፈ። ባሳለፍነው ሳምንትም በፕሪሚየር ሊጉ አስደናቂ ብልጫ ጋር ሊቨርፑልን ማሸነፉ የሚታወስ ነው። ኦሊቨር ግላስነር አስደናቂ የቡድን ግንባታ ውስጥ እንዳሉ እየተመለከትን ነው ያለነው። ለትላልቅ ቡድኖች ሁሉ የማይተኛ የማይበገር ክሪስታል ፓላስን ነው እየተመለከት ነው። እንዲሁም ከ70 ዓመት በኋላ ከዋንጫ ጋር አገናኙት። አሁንም ለአዳዲስ ክብሮች እያሳጩትና እያጩት ነው የሚገኙት ክሪስታል ፓላስን። ይህ ሰው ታዲያ ኦሊቨር ግላስነር ይባላሉ። ዝምተኛው ኦስትሪያዊ ታክቲሽያን ናቸው። አመለሸጋና ጸባይተኛ እንደሆኑ ይነገርላቸዋል። ከክሪስታል ፓላስ ስኬት ጀርባ ሁሉ እነዚህ አሰልጣኝ ጎልተው ይጠቀሳሉ። በግንባር ቀደምትነትም ይጠቀሳሉ። ከቦርንማውዝ ጋር በፕሪሚየር ሊጉ 0-0 ተለያዩ። ከአርሰናል ጋር 0-0 እንዲሁ በአስቶን ቪላ ጋር በኤፍኤ ዋንጫ 3-0 አሸነፉ። ኖቲንግሃም ፎረስትን በፕሪሚየር ሊግ 1-1 ተለያዩ። ቶተናም በፕሪሚየር 2-0 ማንቸስተር ሲቲን በኤፍኤ ዋንጫ 1-0 አሸንፈው ዋንጫውን አነሱ። 4-2 ወልብስን በፕሪሚየር ሊግ አገኙ። እንዲሁም 1-1 ከሊቨርፑል ጋር በፕሪሚየር ሊግ እንዲሁም 2-2 ከሊቨርፑል ጋር ኮሚኒ ሺልድ ላይ በዛ ጨዋታ ላይ በፍጹም ቅጣት ምት እንዳሸነፉ ይታወሳል። 0-0 ክስታድን ኮንፈረንስ ሊግ ላይ 0-0 3-0 አስቶን ቪላን በፕሪሚየር ሊጉ 0-0 ሰንደርላንድ በፕሪሚየር ሊጉ 2-1 ዌስትሃም ዩናይትድን በፕሪሚየር ሊግ 2-1 በድጋሚ ሊቨርፑልን እንዲሁም ደግሞ 2-0 ዳይናሞ ኬቨን በትናንትናው ጨዋታ ላይ አሸንፏል። አጠቃላይ እንግዲህ ክሪስታል ፓላስ 19 ያለመሸነፍ ጉዞዎችን አድርጓል። ይህም እንግዲህ አዲስ ሪካርድ ሆኖ በአውሮፓ እግር ኳስ ላይ ተመዝግቧል ማለት ነው። ሌላኛው ጉዳይ ኬቨን ዲብሮይን 8ኛ ደረጃ ላይ ተቀምጧል። በአሲስት ማለት ነው። ከፍተኛ አሲስት ያደረጉ ተጫዋቾች ዝርዝር ውስጥ 8ኛ ደረጃ ላይ ተቀምጧል። አንደኛ በአውሮፓ ቻምፒዮንስ ሊግ ክርስቲያኖ ሮናልዶ 42 አሲስቶችን አድርጓል። እንዲሁም አንጌል ዲማሪያ 41፣ ሊዮኔል ሜሲ 40፣ ኔይማር ጁኒየር 33፣ ራያን ጊግስ 31፣ ዣቪ 30 እንዲሁም ደግሞ ቶማስ ሙለር 30። በተመሳሳይ ኬቨን ዲብሮይንም 30 አሲስቶችን በማድረግ 8ኛ ደረጃ ላይ የተቀመጠ ተጫዋች ሆኗል። የሴፕቴምበር ወር የወሩ ምርጥ አሰልጣኞችና ተጫዋቾች ይፋ ሆነዋል። አርቴታ ከአርሰናል፣ ግላስነር ከክሪስታል ፓላስ፣ ፔፕ ጋርዲዮላ እንዲሁም ደግሞ ሊቨርስ ከሰንደርላንድ የወሩ ምርጥ አሰልጣኝ እጩ ዝርዝር ውስጥ ሲቀመጡ እንዲሁ ደግሞ የወሩ ምርጥ ተጫዋቾች ኤርሊንግ ብራውት ሃላንድ፣ ዳቺ ካማዳ እንዲሁም ደግሞ ያንኩባ ሚንቲ ከብራይተን፣ ሮቢስ፣ ግራኒት ዣካ ና ማርቲን ዙቤሜንዲ ደግሞ ከአርሰናል እንዲሁ የወሩ ምርጥ ተጫዋቾች ዝርዝር ውስጥ ተቀምጠዋል ማለት ነው። ፊፋ የ2026ቱን የዓለም ዋንጫ ኳስ መጫወቻ ኳስ ይፋ አድርጓል። ትሪናዳ የምትባል ስያሜ ያላት ስትሆን ይችም እንግዲህ የሶስቱን አባል ሀገራት ወይም ደግሞ ሶስቱን አዘጋጅ ሀገራትን
ባንዲራ ወይም ደግሞ አርማ ያማከለች ናት ተብሏል። 500 ሄርዝ ሞሽን ሴንሰር የተገጠመላት ሲሆን በአጠቃላይ በጨዋታው የሚታዩ ስህተቶችን ለቫር ዴሊቨር በማድረግ ታገለግላለች ተብሏል። የሲሲቲቪ ካሜራ የተገጠመላት ሲሆን የጨዋታው ላይ የሚታዩ አጠቃላይ በእጅ የተነኩ ወይም ደግሞ ሌሎች ስህተቶችን ለቫር ዴሊቨር ታደርጋለች ተብሏል። አዲዳስ ነው ይችን ኳስ የሰራት። በአይነቷ ለየት ያለች ኳስ ናት ተብላለች። በ2026ቱ የዓለም ዋንጫ ላይ መጫወቻ ኳስ ይችኛዋ ትሆናለች ተብሏል። የሊቨርፑሉ ግብ ጠባቂ አሊሰን ቤከር ለ6 ሳምንታት ከሜዳ እንደሚርቅ ተነግሯል። ምናልባትም የሚያልፉት ጨዋታዎችን ለመጥቀስ ያክል ማንቸስተር ዩናይትድ፣ ሪያል ማድሪድ እና ማንቸስተር ሲቲ ሊቨርፑል ከሚያደርጋቸው ጨዋታዎች ውጭ መሆኑ ነው እየተነገረው። እንግዲህ ማማርዳሽቪሊ እሱን ተክቶ ወደ ሜዳ ይገባል ተብሏል። ምናልባት በዚህኛው አሊሰን ቤከር በሌለበት ጨዋታ ላይ ማማርዳሽቪሊ ራሱን ያሳያል ተብሎም ይገመታል። ለ6 ሳምንታት ከሜዳ እንደሚርቅም ነው የተነገረው። የሃምስትሪንግ ጉዳት እንዳጋጠመውም ተነግሯል ማለት ነው። ሌላኛው ጉዳይ ኑኑ ሜንዴዝን እንመለከታለን። ኑኑ ሜንዴዝ በባርሴሎናው ጨዋታ ላይ ድንቅ ብቃቱን እንዳሳየ የሚታወስ ነው። ብቸኛው ፉልባክ ሆኗል አሲስት ያደረገና ጎል ያስቆጠረ በአውሮፓ ሻምፒዮንስ ሊግ ተብሏል ማለት ነው። በዚህኛው ጨዋታ በባርሴሎና ጨዋታ ላይ ለላሚን ያማል ፈተና እንደሆነ ስንመለከተው ነበረ። ምናልባት ላሚን ያማል ኑኑ ሜንዴዝን ያስቸግረዋል ተብሎ ነበር፣ ግን በአመዛኙም ቢሆን ኑኑ ሜንዴዝ ላሚን ያማልን በእጅጉ ሲፈትነው ታይቶ ነበረ። በተለይ ወደ ኋላ እየተመለሰ ሲከላከል፣ ኑኑ ሜንዴዝ ግን ሲያጠቃ ተመለክተነዋል። ይህ የፖርቹጋላዊው ተመላላሽ ምርጡ ተጫዋች እንደሆነ አሁን ላይ ባሉት የፉልባኮች በአውሮፓ ባሉ ፉልባኮች ውስጥ ምርጡ ተጫዋች እንደሆነ የሚታወስ ነው። ባርሴሎና ኔክስት ጨዋታውን በካምፕኑ ያደርጋል ተብሎ ነበር። ነገር ግን ካምፕኑ አሁንም በባርሴሎና ከተማ ካውንስል ፍቃድ እንዳላገኘ ተነግሯል። ቀጣይ የሚያደርገውም ኢስታዲዮ ኦሎምፒክ ሊዩዝ በተባለው ስቴዲየም ላይ የአውሮፓ ሻምፒዮንስ ሊግ ጨዋታውን እንደሚያደርግ ታውቋል። ምናልባት አሁንም ቢሆን ወደ ካምፕኑ የመመለሱ ነገር አጠራጣሪ ነው ተብሏል። እስካሁን ወደ ካምፕኑ አልተመለሰም። በቀጣይ የአውሮፓ እግር ኳስ ማህበር ፍቃድ ሰጥቷል እንዲመለስ ተብሎ ነበር፣ ግን የባርሴሎና ካውንስል የከተማው ካውንስል ይህንን ነገር አላጸደቀውም ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበር። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። እንዲሁም የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። ሰናይ ጊዜን ተመኘ።